እውነት ዛሬ ሜሪ ስፈልግ የነበረውን ጥያቄ ነው ለአብርሽ እየጠየቅሽው ያለው። በጣም ትክክል ነሽ። የእውነት ሴት ልጅ ሆኖ በሴት ልጅ የሚቆረቆር ሴት ልጅ በጣም ያስደስተኛል። ዛሬ አብርሽን ሜሪ በጥያቄ እያፋጠጠችው ነበር። እናም ደግሞ ዛሬ ትናንትና ከሩታ ጋር ታረኩኝ ብሎ መጣ። ዛሬ ደግሞ ከዚችኛዋ ጋር ቤት ሂዶ ራት ግብዣ ምናምን ማለት አልገባኝም ነው ወይስ አንተ ሁለት ተፈቅዶልሃል? እውነት እኛ ግን ምን አገባን? አያገባንም እኮ ጎበዝ። ግን እንዴት ሰው እንዴት ተመልካች በጣም ጥሩ አይደለም። አንደኛ ነገር ቪዲዮን የሚያዩት ህዝብ በጣም ብዙ ናቸው። ነገ አብርሽ ላይ ትልቅ ነገር እንትን እንዳይደርስበት ነው። ምክንያቱም እያረገ ያለው ነገር ትክክል ስላልሆነ ነገ ሌላ ውስጥ ገብቶ ህይወቱ እንዳይመሰቃቀልበት ነው። እውነቴን ነው የምነግራችሁ። እያረገ ያለው ነገር በጣም ትክክል ነገር አይደለም። ያወራሁት አሁንም ስለአንተ ስለሱ ምናምን አይደለም። እንደ ሴት ግን ሲጎዱ ቆሜ ማየት አልፈልግም። በጣም ትክክል ናት ሜሮን። ዛሬ እውነት ለመናገር እውነተኛ ጥያቄን የጠየቀችው አብርሽ ግን ቢመከር ምንም ቢል የሚፈልገው ሺ ኢዝ ፍሎስ በቃ ሰው ምን ይበለኝ ምን መስሚያው ጥጥ ነው። ያችንም እዛ ጋር ወድሻለሁ፣ ይችኛዋንም እዚህ ጋር የልጁንም እናት ወድሻለሁ ለሚዲያ ማለት ይሄ ትክክል ነው ብላችሁ ታስባላችሁ? የምሬን ነው የምላችሁ እኮ በቃ እኔን የተረዳኝ ይረዳኛል፣ ያልተረዳኝን ደግሞ በዚህ ልክ ማስረዳት አይደለም። አንተ የተረዳኝ ይረዳኛል ያልተረዳኝ ምናምን ማለትህን ሳይሆን ህይወትህን አንድ ሰው ላይ ደምድመህ መኖር አለቀ። የሩታን አልፈልግም ካልክ ህይወት ከሄርሜላ ጋር ነው ካልክ ከሩታ ውልቅ ብለህ በቃ በቤትህም እሷን ያለመቆሰት ውልቅ ብለህ ህይወትህን ከሄርሜላ ጋር ማድረግ። አይ እኔ መሆን የምፈልገው ከልጅ እናት ጋር ነው ከሩታ ጋር ነው ካልክ ደግሞ ያችም ህይወቷን ትኖር ውልቅ ብለህ ጥቅልል ብለህ ወደ ሚስትህ መሆን። ዛሬ ሄርሜላ ጋር ነገ ሩታ ጋር ይሄ ነገር ምንድን ነው ማለት አልገባኝም። ለኔ አንደርስታንድ እየሆነልኝ አይደለም ጋይስ። እናንተስ? በቃ እንዳጠቃላይ ይሄ ነገርኩሽ ነው። ሩታዬንም ቪዲዮ ታይዋለች አይደል? የፈለገ ነገር ቢሆን እየነገርኩሽ ነው። ዛሬም ነገር ከነገ ወዲያም ከሄርሜላ ጋር መኖር ነው ፈልገው አለቀ። ኦኬ ይሄን ነገር ያዙልኝ ወገን። እዚህ ጋር ምን ብሏል አብርሽ? ሰምታችሁታል። ነገ ቢሆን ዛሬም መሆን የምፈልገው ከሄርሜላ ጋር ነው ብሏል። ይሄንን ቪዲዮ ያውት ስሙት እስኪ። ነገ ይሄ ነገር እውነት ነው ውሸት ነው አብረን የምናየው ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ወደ ቪዲዮ ይሄ ሁላንቺ በቂ ምላሽ ነው። እኔ አልኩህ እኮ ይሄ ቢሆን ተስፋ አላት አትይኝም ሩታ። እንደዚህ እየተናገርኩኝ አፍ ይላል ተግባር ሌላ ነው ያሳየህ ያለው። እውነት የሴት ወንድ ነሽ፣ ጀግና ነሽ። ይመችሽ ማርያምን። በቃ አንዱ ላይ ተጠቅሎ የሚሆን ሰው አይደለም። ሩታን ሳይ ወደ ሩታ ልቡ ይሄዳል፣ ሄርሜላን ሳይ ወደ ሄርሜላ ልቡ ይሄዳል። ምክንያቱም አንተ ማን ላይ ነው ጸንተህ መኖር የምትችለው? አይዶን ነው። ህይወት እኮ ሸክላ ናት እኮ አብርሽ። ይህንን ማወቅ አለብህ። ብር ብቻ መመልከት የለብህም። ብር እኮ ይመጣል ይሄዳል። እውነቴን ነው የምልህ ማርያምን። ሀብታሙም ድሃውም አንዱ ጉድጓድ ነው የሚገባው። ይህ ሀብታም ነው ተብሎ ሀብታሙ የሚቀበርበት የተለየ ቦታ አይደለም። ሀብታምም ድሃውም የበላውም ያልበላውም አንድ ጉድጓድ ነው የሚገባው። የማይለየን ነገር አለ በዚህ አጋጣሚ እና እንደዚህ ባትሆን ጥሩ ነው ብዬ አስባለሁ። ቢያንስ እንኳን ለቤተሰቦችህንም እንኳ ብታከብር ክብር ቢኖራችሁ ጥሩ ነው። ምክንያቱም አንተ እንደዚህ በሆንክ ቁጥር የከሌ ልጅ እንደዚህ ሆኖ መባል አይቀርም። የሚዲያ ሰው ብትሆኑ ማለት ነው። ሌላ ነገር ነው። ከመሬት ተነስቼ አይደለህም። ጥፋተኛ ከሆንኩ እኮ እነሱ ራሱ ይገሱናል። እኔ በጣም ብሶ ነው የደወለልኝ፣ በጣም ብሶ ነው ቴክስት ያደረገልኝ በሄርሜላ ጉዳይ እና እንደዚህ ባታረግ ጥሩ ነው ባይነኛ አብርሽ። ከሚሆን ሰው ጋራ ጠቅልለህ መሆን ከዚህ በኋላ እስኪ ትንሽ ከሃይሚ ከታናሽ እህትህ ከብሩኬም ታናሽህ ነው ከብሩኬ ከታናሽህ ለምን ትምህርት አትወስዱም? ስርዓታቸውን የጠበቁ ማለት ነው። ስርዓታቸውን ጠብቀው በስርዓት በተሞላበት የእውነት ለመናገር እኔ የምሬ ነው የምላችሁና ሚዲያ ላይ እንኳን ፍቅረኛሞች ነን ብለው ሲመጡ ህዝብ በቃ ቶሎ ብሎ ለመሳሳም ሁሉ የሚቸኩሉ ህዝቦች ናቸው። ሃይሚና ብሩክ ግን ስርዓት የተሞላባቸው በስርዓት
እውነቴን ነው የምላችሁ። በጣም በስርዓት ማለት ነው። በጣም በጣም ስርዓታቸው አሁን እንኳን ፍቅራቸውን እንኳን ተተገላለጹ በኋላ ያላቸው ስርዓት እንዲህ ሚዲያም ላይ ብትሆኑ ስርዓትን መጠበቅ ነው እንጂ ብሩክ ማለት ላንተ ታናሽህ ነው። አየው እይታቸው ግን ከእናንተ በላይ ነው። እናንተ ግን እንደዚህ እየሆናችሁ በደንብ ብቁ ከ200 በላይ ቆይታ የላችሁም። እነሱ ግን በፍቅር በጨዋታ ስርዓታቸውን ጠብቀው እየሰሩ ከእናንተ በላይ ነው ቪዋቸው አይደል እንዴ? ለምን ከሚስት ጋር መሆን ካለብህ ከሚስት ጋር ሆነ ስርዓትን ይዘህ አትሰራም? ነገ ከዛች ቤት ትሄዳለህ። ከዛ ፍቅርም እኮ አይኖረውም ጋይስ። እውነቴን ነው የምነግራችሁ። ማለት ነገ ከሩታ ጋር ይሄዳል፣ ከነገ ወዲያ ከሄርሚላ ጋር ሲሆን ፍቅሩ ራሱ አይኖርም። አንደኞቹ ላይ እንኳን ብርትቶ ፍቅሩ እንዲኖር አያደርገውም እውነት ለመናገር። ስለዚህ ይህ ነገር ትክክል አይደለም። ሩታ ጉዳይ ምንም ብትሆን እህትሽ ናት፣ አትራቂያት። እንዲያት ተጣልታችኋል እናውቃለን፣ ግን እርጃት ባክሽ፣ ከጎኗ ሁኚ። እያረጉት ያሉት ነገር ልክ አይደለም። እኔ በጣም ግርም እያለኝ ነው። ስለዚህ እባክህ አብርሽ ተመለስ። እኛ የፈለከውን ማፍቀር የፈለከው ጋር መኖር መብትህ ነው። ግን እንደ ሰው ስርዓት የተሞላበት ቢሆን ጥሩ ነው። ወይ የእውነት ከአንድ ሰው ጋር ጠቅልለህ ህይወትህን ኑር። አንተ አይኖ ነገ ያሰብከው ብዙ ማሳካት የፈለከው ነገር ሊኖር ይችላል፣ አይታወቅም፣ እንረዳሃለን። ያ ደግሞ ስርዓት በተሞላበት ብታረገው በጣም ደስ ይላል። ሁለዚህ ከዛች ያም እየጠራ እየጮህብህ ያም እየጠራ እየተናገረ እንደዚህ ሁን ያመጣኸው በር ፎር ኮርስ ምን ይሰራልካል? ለደጋፊዎች እየቴክስት አድርገውልኛል። ሜሪ ትክክል አይደለም፣ አብርሃም ምን እያደረገ ነው? ሁሉም ሰው ነው ያለልኝ። ባይጻፍልኝ እኔ ኢቭን ላይቭ ውስጥ መግባት ሁሉ በጣም ልክ ነው። ይቺ ሄርሚላ በጣም አፍቅረዋለች ጋይስ፣ ከሚባል በላይ አፍቅረዋለች። አብርሽን ማጣት አትፈልግም ሄርሚላ ተብዬዋ። እንዲያዩዋት ከሆነ ከፊቷ እንደሚታየው በጣም ለአብርሃም ትልቅ ሰፊ ፍቅር ነው ያላት። ይቺ ልጅ አፍቅረው ልቧ ውስጥ አስገብተው ይሄ ልጅ ነገ ከዚችኛዋ ጋር እንደሚሆን ጥርጥር የለውም። ከሩታ ጋር ነው የሚሆነው አብርሽ። እውነቱን ስነግራችሁ ነገ ይቺ ልጅ ትጎዳለች። አያችሁ፣ ይሄ ከመሆኑ በፊት አሁኑ አስረግጦ ነግሯት ከህይወቷ ቢወጣላት በይነኝ እንዲኔ ካጠፋውኝ ይቅርታ። ምክንያቱም ሴት ሆነሽ ማንኛሽ ብትሆኝ ፍቅር ይዞሽ ወንድ ልጅ እናንተ ወዳችሁት እነሱ ካልወደዳችሁ አልፈልግም ሲላችሁ ምን አይነት ስሜት እንደሚሰማችሁ ምን ውስጥ እንደምገቡ ምን ያህል እንደሚከፋችሁ ማንኛችሁም ሆናችሁ ታውቆታላችሁ ብዬ ነው የማስበው። ያ ከመሆኑ በፊት ለሄርሚላ ቦታ ከሌለው ዝም ብሎ አብረው ለመስራት ከሆነ አይዶንት ነው። እኔ እንደዛ ነው የሚመስለኝ ከሄርሚላ ጋር ጋይስ። እሱ ከሩታ ጋር በፍጹም የምንለይ ሰው አይደለም። ምክንያቱም የሚለይ ሰው ቢኖር ጋሻዬ እውነቴን ነው የምላቸው ይመጡ ነበረ። ግን ይህ ነገር ስራ ስለሆነ ነው ጋሻዬ ራሱ ዝም ያሉት እንጂ በቃ ከሩታ ጋር ለይ ነው ቢል ጋሻዬ በፍጹም ይመጣሉ ብዬ ነው የማስበውና ይሄን ነው የምለው ጉዶችዬ። ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ሼር አድርጉት። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። አመሰግናለሁ። የኔ ሀሳብ ይሄ ነው። እናንተ ሀሳብ ደግሞ እንግዲህ ምን እንደሆነ አላውቅም።